አሉ ሃይ እንዴት ናችሁ? አለን ሰላም ናችሁ? አይ ደህና ናችሁ? ይበሉት ነው ዲስሪስፔክት ተመልሰን መተናል። በቲቤስ ስትሉ ነበረ፣ ግን ያው ስላልነበርኩኝ ነው። እኔ ዳኒ ብቻውን ራፕ መስማት አይችልም። I can't ሊሪክስ መስማት እንዳለበት ስለማያውቅ ነው። ተመልሰን መተናል። በቲቤቾች ኢፒ ለቆ ነው ቢግ 24CK የመጀመሪያ ምን ሰራለት ከኢፒ ሁለቱን እንሰራለን እያልን ደግሞ በሌላ እንትኖች እንሰራዋለን። መጀመሪያ ግን ሀስለር ሚሊዮን ነው የምንሰራው። ወደ ቪዲዮ Always remember, you chase money, never chase bitches. Never, always remember to take money, make purchases. ራፕ መደበሪያ እንጂ አይደለም ስራዬ። ሀስለር ነኝ እኔ። ሌላ ብዙ ሀስሎች አሉኝ ያሉኝ ሰዎች ነኝ ነው። ራፕ መደበሪያ እንጂ አይደለም እንተኔ ብሏል ነው ተን መደበሪያ እንጂ አይደለም ስራዬ። አውታም ኮምባሩ ካስተረዳደው ዋላ በሳም ሰበብ በላው የሚመጣ ከጀደፋም ገንዘብ which is money we never chase a bitch for baby I'm trying to be a rich ደሎኖ ካፕታም ቤተሰብን ያተወለድኩም ተባሊን በቡሊን በኪላት ልቀይራለሁ ዳውን ያሉትም መሳው ለገንዘብ ውስጣቸው በገንዘብ አዘኒን በደስታ የሚቀይረው ገንዘብ ለመረጃ ሻፊጋ ገንዘብ ታሪ ነገር በጣም የሚያስቀኝ ነገር አንዱ ሰው ከትብለሽ የተከራከርሽ ልጅ ነሽ አንቺ። እኔ ጤና ብዬ ነው ገንዘብ ወይስ እውቀት ሲሆን ጤና ዩኒክ መሆን አለብኝ። ፍቅር ፒስ ሂፒ ነበር ሂፒ እንትኖች ያሳለፍኩ ነው። የሆነ ሰዓት ላይ እኮ ቦልድ ሄድ ፐርሰን ነበርኩኝ። ቦልድ ናቸው እንደ ሂፒዎች? አይ እኔ የኔ ሂፒነት አምስተኛ ክፍል እያለሁ ቦልድ ነበርኩኝ። ሪፎርሜ ሱሪ ነበረ። አዎ መላጣ ነበርኩኝ። እንደዛ ያደረገሽ አስቸግር ያልቅሼ አራተኛ ክፍል እያለሁ ደግሞ ሰፊ ነበር ቆረጠች። ሰፊ ብለሻል። ፀጉሬ ሰፋ። እቺ ልጅ ትምህርት ፀጉሯ ላይ ነው ተባከው የምር መላጣ ነበርኩኝ። ብቻ አሁን ላለሽበት ስኬት የምር አመት ሙሉ ወንድ ፀጉሮች እጄ ይስተካከል ነበር። ኦኬ አዎ አንድ አመት ነው። የሆነ ጊዜ ተቆርጣ ነበር። ኖ እንደዚህ እንደ ሜሪ አይደል? የሜሪ ትዝ አለኝ። ኤልሲ ተቆርጣ ነበር። ተቆርጣለች። የምር ኤልሲ እኮ አጌንስ ፀጉር መቆረጥ ነው ታውቃለህ? ላንቺ አጌንስ ፀጉር መቆረጥ አይ ተቆርጣ ነበር አይመስለኝም። ሌላ እናት ነበረ ማለት ነው። ያቺ እናቴ ትዝብረ አዎ ዳሪ ወይ ጎረቤት ነበረና ፀጉር ቆራጣ ሲቻስኖራ ያቺ እናቴ ትዝብረ ሜሮን በጣም ነው የተቆረጠች። ሜሪ እናቴ ሜሪ መቻስ ማርያም የፈለገችውን አይነት ፀጉር ስታይል አድርጋለች። እንትን ምን ልል እንደነበር ታውቃለህ? ሰው ስለ ብር ሲያወራ ያለው እንትን ያስቀኝ። በጣም ነው ያስቀኝ። ይሄ ብር ዋናው ብር አይደለም ኢቭን ማለት ነው። ጤና አንዳንድ ነገሮች በምንም ብር በምንም የማይስተካከሉ ነገሮች አሉ። ግን አብዛኛው በሽታ ግን ደሃ ሆነ ታመ የሚገልህ በሽታ ብር ቢኖር ትድንበት ምድናቸው በሽታዎች ነፍን የሚገለም በሽታ። አሁን ራሱ ብዙ ደሃ ሰው የሚሞትባቸው በሽታዎች ሀብታም ቢሆን ብር ቢኖረው አይሞትም ነበር። ስንት ሰው እኮ አንቺ መለመን ደብሮት ይሞታል ታውቂያለሽ? ይሞታል። በጣም እኮ እግዚአብሔር አንዳንዴ ግን ብር እግዚአብሔር ኢማጂን አድርግ ኩላሊት እንትን ኖሮብህ ዳያሊሲስ ማድረጊያ አጥተህ ስትሞትና ብሩ ስላለ ስታደርግ ከምንም ነገር በላይ እንደ ብር ጠቃሚ ነገር የለም። ዋናው እንደው ጤና ምናምን ጤናህ ራሱ
አብዛኞቹ አንዳንድ ነገሮች ጤናም ምንም በገንዘብ ማይለኩ ማይገኙ እንትን ማይሉ አሉ። እስቲ እነዛም ነገሮች ማለት ነው ብር ቢኖርክ ቤተር አትሊስት ላይፍ እንትን ይኖርሃል። የሆነ ሰው ፊክስ የማይደረግ ካንሰር እንበልና በስንት አመት መሰለሽ ይበልጡናል እኮ ያምር እና ዲስ ነው በ20 ምናምን አመት ለምን ነው የማይበልጡክ? አንተ አሁን ምን ብርም ቢኖረው ታሞ ነው የሞተው ይባላል። ያዘ ብር ያለው ሰውዬ ታሞ ሲሞትና ደሃው ሰውዬ ታሞ ሲሞት ላይፋቸው ኳሊቲው ዲፍረንስ ድረስ ያለው እስክትሞት ድረስ ራሱ ያለው ዲፍረንት ኳሊቲ ኢቭን ደሃው ሆነክ ምንም መሞከር እንኳን አትችልም። ሀብታሙ ነገናው ኪሞቴራፒ አሁን በጣም ውድ ነው አይደል? ሀብታሙ ነው ካንሰር ቢዝ ኪሞቴራፒ መሞከር አዳዲስ ድራግ ትራያሎች ውስጥ መግባት ምናምን ላንተ ከባድ አይሆንም። ደሃ ከሆንክ ግን ካንሰር ከያዘ ያዘ ሞት አለቀ። ኢቭን አርሊ ዳያግኖስ ላትደረግ ይችላል። የሆነ ሰዓት ላይ ስቴጅ 4 ላይ ሲደርስ ይሆናል የሆነ መንግስት መስሪያ ቤት ሄደ እንትን ሆስፒታል ማን ሄደ ይሄ ነገር ግን ተብሎ ምትሞተው ራሱ ካንሰር ነው የገደለው ሊሉክ ይችላሉ ከሞተ በኋላ ስቴጅ 4። ስለዚህ ይሄ ብር ነው እንጂ ጤናም በእርግጥ ከእግዚአብሔር የሚሰጥ ነገር ምናምን ነው አይደለ? ግን ስቲል ብር ሲኖርክ ያለው እንትን አይገናኝም። አራማማችሁ ለምራድ ብር ይኑርክ እግዚአብሔር ለብር ሐስል አድርግ። ይሄ ለብር መስራት ማለት ነው ደሞስ ትክክለኛ ወይ ነው። ታይም እኮ አለሽ። እኔ በጣም ገንዘብ የምፈልገው ማለት ነው ይሄ ጤናው ፈጣሪ ስጠኝ፣ ከዛ ደግሞ ኤክስትራ ራሴን እንጠብቃለሁ። ሰዓትሽ ብር የሚገዛው ነገር ማለት ሰዓት ኢማጂን ጠዋት ተነስተሽ 12 ሰዓት ተነስተሽ ይሄ የስንፍና መተኛት ሳይሆን አስበሽዋል የሆነ ስራ የሆነን ሰውዬ አንቺ በመቶ ሺዎች ኤግዛምፕል አንቺ በመቶ ሺዎችን ካማለሽ ሳንቲም ወርወረሽለት 12 ሰዓትሽን ሲለፋል ኢማጂን አድርጊ። ከዛ ለሆነ ሰውዬ ከአንቺ 100 ሺህ አግኝተሽ እሱ 1 ብር ሳንቲም ወርወር አይነት ሰዎች እኮ አሉ። ምንም እንትን ያላችሁ ለዛ ሰውዬ ቢግ ዲል። ከዛ ጠዋት ተነስተሽ ፀሐይሽን ሞቀሽ አንቺ ፀሐይ በትክክል የሞቅ ነው መቼ በየትም ሂድ በየትም መድኃኒት ወጥቼ ማታ ነው የኛ ጄኔሬሽን እኮ በጣም ነው የምናሳዝነው። ብርሃኑ ነው ሰፈር ደረስንና እንዴ ሰፈራችን በብርሃን ጠዋት ነው የምንወጣው። በጣም በጠዋት ወጣ ማታ ነው የምንገባው። ጠዋት ብታጣጥምሽ ታውቂያለሽ ሙሉ ስትሰራ ነው የምትውለው። ከዛ ጠዋት እንትን ትላለች። ከዛ አንድ እሑድ ነው ያለሽ እረፍት። ከዛ እሑድ ትተኝባታለሽ ጠዋት ደክሞሻል ሰው ደክሞሃል። ከዛ የሆነ እንትን ዲፕሬሽን ውስጥ የገባ ሰው ነው የምትሆነው። ከዛ ኮሚቴዎች ምናምን መጥተው ጽዳት ሊሉ ካርክስ ካንቺ ቅዳሜ ጧት እኔ እሑድ ጧት ነው እሑድ ጧትማ እሺ ኧረ በእናትህ አልፈልግም። ይሻላል እነሱ ስራ የላቸውም መሰለኝ። እኔ ስራ ለሚሄድ እኮ ተፍተፍ ሻወር ምናምን እየወሰድኩ ማለት ቅዳሜ መግባት ይደብር አንኮ ጽዳት አለውጡ እንደዚህ ባጠገባቸው ነው ማለት እያጸዱ በተጸደው ደረጃ ለማንኛውም ማኒ ፓወር ነው። ማኒ ሪስፔክት ምንም ከብር ጋር ነው የሚመጣው። ፌክ ሪስፔክት ኢቭን ከምንም ነገር ማለት ነው። በቃ አንድ ሰው ሪያሊቲውን አክሴፕት ማድረግ ያለበት ከምንም ኢንስቲትዩት ብትል ከምንም ነገር ከምንም ነገር እናንተና አባት ጋር ራሱ ሪስፔክት እኔ አሁን ዳኒ ባውድ ስለማለት ይወድኛል። ማኒ ፓወር ነው። ሶሳይቲያችን ደግሞ እንደ ትራዲሽን መኒ ሜክ ለማረክ ሀስል ስታርክ ሼም ያደርጋል። እንኳን መስሚያት መስገን ምናምን ይልሃል አይደል? ማንም ሰው መስሚያት ጥጥ ነው መሆን ያለው። ሀስል አድርጉ እስከተቻለ ድረስ ይሄ የምትፈልጉትን ህይወት እንትን እስከምትሉ ድረስ ዴሊ ኤቭሪዴይን እየኖራችሁ ነው መኖር አለባችሁ። በእርግጥ ምክንያቱም ላይፍ ፊውቸርስ ነው ማለት ግን ኤቭሪዴይ ስትኖሩ ኤቭሪዴይ መኖር ያለባችሁ ፊውቸር አቺቭ ማድረግ ላለባችሁ እንትን ስለሆነ ሀስል ስታደርጉ አርጉ። በቃ ባገኛችሁት በምንም ነገር ቢሆን ሀስል ማድረግ እኔ የዓለም ዜጋ እስከሆን ድረስ ሀስል ማድረግ የዓለም ዜጋ ይነሰይስ ማለት የትኛውም ሀገር ብትገቢ በር ሊከፈትልሽ ይገባል። እግዚአብሔር የትኛውም ሀገር ብትገቢ እኔ አሁን እስከዚህ ድረስ ነው ከተማ ቤት በር ደብረ ዘይት ቤት በር ይከፈትልሽ እንዳይከፈትልሽም ደብረ ዘይት እዚህ ብትይዘ ሌላ ሰፈር ቤት ላይ ተሻግርሻለሁ ቤት አይከፈትም። የዓለም ዜጋ እስክትሆኚ ድረስ ሀስል ማድረግ እግዚአብሔር ቪክቶሪ ፎር ብዙ ነው ያሰራው ቦልድ አባባል ነው ያለው።
nigga. I'm a hustler. Yeah. የምሬን እኮ እስከ ለፋሽ አንዳንድ ነገሮች ላይ በርግጥ ምን ይከሰታል የማይሆንሽ ምንድነው ይባላል ምንሽ ላይ በጣም የሆነ የማይሆንሽ ነገር ላይ መልፋት አለ። አዎ እንደዛ አይነት ቦታ አለ ማለት ነው። አንዳንድ ቦታ ደግሞ ታይ በቃ ልክ እዛ ቦታ ማለት ነው ልክ እዛ ቦታ ፊት ማረግሽ ልክ ነው በቃ ይገባል ውስጥሽ ይነግርሻል ስታቅ በቃ ስታቂ በቃ ፊት እኔ ውስጤ ማንኛውም ሰው የሚነግረው ይመስለኛል። ከዛ የሆነ ውስጥሽ አላ በቃ እዛ ቦታ ልክ ቦታሽ እንደሆነ ከተሰማሽ ማለት የፈለገ ሪዋርድ ለምን 50 ዓመት አይቆይም 50 ዓመት በዛ 50 ዓመት ለምን ብዙ ዓመት አይቆይም በቃ የሆነ በቃ ጥቅጥቅ አድርገሽ ነው ተማርታ ከዚህ የሆነ ሰው ሳታስቢው እንትኖቹ ይገቡሻል ወይዎቹ ይገቡሻል እየኖርከው ትመጣለህ ኤቭሪዴይ እየለፋህም እየኖርክም ስለሆነ የምትሄደው እንደዛ ነው እኔ ማስበው ማምነው የሆነ ሰው ፊውቸር መኖር ያለበት ነገር ነው ዛሬ ጀምሮ መኖር ያለበት ይሄ ባለህ ነገር እንትን እያልከው ነው መሄድ ያለበት ሀስል እያረከም እየኖርክም ነው እያጣጣምከ ነው መሄድ ያለበት ስለዚህ ይገባል የሆነ ሰዓት ላይ ሜክስ ስታረገው የማይሆን ቦታ ቁጭ ብለህ ከሆነ 10 ዓመት 10 ምናምን ዓመት ስፔንድ የምታረገው እንደንትን የሆነ ቦታ ቀጥረህ እንደመስራት ከሆነ እሱ ፖይንትለስ ግን ሀስል ስታደርግ ይሄ በቃ የሚሆንህን ነገር መለየት አለብህ ከዛ በኋላ እዛ ላይ አተኩረህ እኔ አሁን የሆነ ሰዓት ደግሞ እንትን ይላል ትቀየራለህ ብዙ ሰው ማለት ነው እኔ አሁን ብዙ ልጆች ይሄ ኦንላይን ላይ በጣም ፌመስ የሆኑ ዩቲዩበሮች ምናምን ካየህ ማለት ባክ በጣም ብትሄድ ማለት የሆነ ቦታ ታገኛቸዋለህ ነበሩ 10 ዓመት ምናምን በጣም አድማየር የሚደረግ አሁን እኔ ነቢል ማለት ነው ነቢልን የትሳየውን የገረመኝ ይሄ ግቢው የሚለው ድራማ ላይ ለሆነች ሲን መጥቶ ሳያ እሺ ይሞክር ነበር ማለት ነው ከዛ በኋላ አሁን ያለውን ጃኒን አይተሻታል አይደል በቃ ይመቻታል በጣም አሁን ያለችበት ሀስሏን በቃ አለመውደድ ምናምን መብት ይቻላል ግን ሀስሏን ግን አለመውደድ ይመቻት በቃ አሁን ላለችበት ነገር ድንገት መጣ የሆነ ካሜራ ብርታ ቀርጻው ፌመስ ቫይራል አይደለም ሀስል አድርጋ ነው የምትመጣው ስንት ነገር እንትን ብላ በጣም ነፍ ነገር ከፍሎ ነው የሚመጣው እንደምናስበው ባንዴ ቡም ሲሉ ተስፋ መቁረጥ የለብን ለዚህ ነፍ ነገር ሞክር እኛ አሁን የነሳት ላይ ትልቅ እንደሆናለን ብዬ አምናለሁ አሁን ትንሽ ኮንቴንት ክሬተር እና በስሞል ትንሽ ሰው ነው የሚያቀን ምናምን የሆነ ሰዓት ግን እንትን እንላለን ብለን አምነን ነው የምንሰራው አይደለ ከዛ ነው ጊቭ አፕ ማናረገው አመቱን አይደለ እየቀያየን ይሄ ኮንቴንት እያልን እኛ የሚያስደስተንን ምንንም እየሰራን የሆነ ሰዓት ላይ ሜካ እናረጋለን ብለን ስላሰብን ሀስል ማድረግ ማለት እሱ ዳይ ጆብህንም እየሰራን ተማርና ልታጸደይ እንትን ወድጇል በማራም ነው ኮንቴንቱን አውቀዋለሁ ዜማውን የሚለው ቢግ 24 የምር ነው ሀስል ማድረግ በጣም አሪፍ ነው ማንንም እንዳሰሙ ባይዛው መስማት የሌለባችሁ ነገር ቢኖር ቀጣይ ደግሞ ዱርዬ ሲያረጅ እንትና ነው ነው እንደ የብላክ ፓንተር ፊልም ሲል ያው ከሰው ማን ያዟል የቀረው ደግሞ ሌላ ሰው መሆን የሚፈልግ ሰው ሲያረጅ ሌላ ደግሞ መጣና እሱ አሽከሬ ነበር ምናምን እኔ ነኝ ዋናው
ብሎ ነበር። ለምን ሁለቱ አለቃ ነን አለ ኦንላይን መጣ። አረ ሁለቱ አሽከር ነበሩ። አረ እኔ አሽከር ነው አለ። በቃ እኔ ነበርኩኝ ዋናው እሱ መላላክ አይ ቲንክ ይመስለኛል። ይሄኛው ሰው አምኗል። ይሄኛው በመኪና ከፖስታቤሉ እንደዛ ጀብዴ ሰራው ልክ ይሆናል አላለም። ግን ያው ይሄኛው ወነ ቢዱርዬ ድሮቹ ታሪክ ያላቸው ወነ ቢዱርዬ የመጀመሪያው ሰውዬ ልክ ነው። እኔ አሽከር ነበር ተበላሽቶ ነው ራሱ አሽከር ነው ያለው። ይሄኛው ከሃዲ ራት ነው። ራት ስኔች ቤች መለዘኛ ናቸው። መለዘኛ ናቸው። ምንድን መለስ ዜናዊ ናቸው። መለስ ዜናዊ ናቸው ነው ኃይለ ሥላሴ ናቸው። መለስ ዜናዊ አንተ ነው መለስ ነው። ፍሪማን ጋቡራ ቀረ። ጆይ ጃንታ ማን ነበር? አታውቂ? ጆይ ጃንታ ስሙን ጆይ ጃንታ እንዴ አታውቂውም እንዴ? ማን ጆይ ጃንታ? ቁማር ኦ ኦኬ። ምን አይሆነ ያስጠጣቻችሁ ነገር አለ? ጆይ ጃንታ አስጠጪ ነው ማለት ነው እኮ እንዴ። ያኛው ትልቅ ነው እውነቱን ነው። ሽምግል ያለ ነው ያኛው። ጆይ ጃንታ እንዴት ነሽ? እንትን ጆይ ጃንታ ነው ቀጫጫው አይደል? ቀጫጫው ትልቁ ትልቅ ሰዎች በእድሜ ትልቁ እንደ ሰዎች ናቸው እንዴ? ጆይ ጃንታ እስቲ መልሹ። ጆይ ሲያረጃለው ጆይ ጃንታ I'm sorry አስጠጪ ምን ማለት ነው? አስጠጪ ሌላ ነገር አለው። አስጠጪ አስጠቋሪ ነው ወይ ነው እንዴ? ወላሂ ፖኤቲክ ነው ብዬ ስላሰብኩ እኮ ሌላ እኔ ምንድነው አስጠጪ ጆይ ጃንታ አስጠቋሪ ናት ማለት ነው። አስጠቋሪ ነው ሚል እንትን ነው ሳይሆን በእንትና እራት ነው ማለት ነው። በእነሱ መሰረት አየሻ እንትን የሚደርግራውን ሌላ አይደለ? የሆነ ሁሌም ኩለጀ አንድ ጀለስ አለ እንዴ ጁን እንደዚህ ብሎ እግሩ ብሎ እንትን አለ ያለም በቃ ያለም እንደሱ ይላል ነው። መምረጥ አለብን። ላይፍን ነው who is he ለዛ ጀርስ ነው ከጆይ ጃንታ ከካሊፎርኒያ የመጣ ባጄ ነው ምንድነው ማለት አይሻ ተሰዳድበን አይደለም ፌመስ ማድረግ ወግቼ ከጆይ ጃንታ ጋር ቆይ ፌመስ መሆን እንችላለን። አሁን ቲቪሾች ከወጉን ማለት ነው ዳኒ ወጉት
Bitch niggas being bitch. I like bitch niggas ሲባል ለብሎ ነው አላውቅም። I like bitch niggas. TBH እንትኖቹ ነው ልጃቸዋለሁ ወድጄዋለሁ። አሪፍ ነው የምር ጸዴ ሃርሽ በሆነ ቮይስ ይነግርሻል። ድምፁ እንደዛ ነው። ቢክቶ ሃርሽ ነው በቃ ለማንኛውም ጸዴ ነው። ከኢፒ ሁለቱን የሰራ ነው። ሌሎቹን ደግሞ ከአጠቃላይ ካለ ኢፒ ቀጣይ የትኛውን እንስራ እንደሆነ እናንተ ሰጀስት አድርጉን። እንደተለመደው ሌሎቹንም ሰጀሽን ላኩልን። ርቀን ስለነበረ ብዙ ነገሮች እንዳመለጡን እርግጠኛ ነኝ። አሁን እናመሰግናለን አብራችሁን ስለነበራችሁ። ወደ 2000 እየሄድን ስለሆነ ከ2000 ወደ 10 ነው የምንሄደው። ስለዚህ ወደ 2000 እየሄድን ስለሆነ ገብታችሁ ሰብስክራይብ አድርጉ። እናመሰግናለን። ባይ